ትወደኛለህ? አዛኙቱን ወድሻለሁ። ባልወድሽ ልውሰድሽ ልሽ ነበር እንዴ? እሺ አቻይ፣ ግን ሰው ሁሉ ይፈራሃል አይደል? ኤዲያ መከበር ነው እንጂ መፈራት ምን ይበጃል ብለሽ ነው? በእርግጥ ሰው ያከብረኛል። ይሄ ጊዜ ነው የሚፈታተነኝ። በሰው ሀገር ብዬ ነው እንጂ ጠምዝዤ ጥለው ነበር። እንዴት ነው ከባለፈው በኋላ አስቸግረሽ እንዴ? ኧረ ፈርቷል፣ ግን አልተውሽም እያለኝ ነው። ምን አይቶ ነው የማይተውሽ? እንዴ ማለት ዋ ፍቅር አየብሽ እንዴ? ወንድ ልጅ እኮ የሆነ ነገር ታላየ ተስፋ ይቆርጣል። ምናልባት መውደድ አይቶብሽ ከሆነ ብዬ ነው። ማለት ተወጃለሽ እያልከኝ ነው? ማን ያውቃል? እልህ ይዞሽስ ቢሆን እኔ ሰው አላምንም። ላመነኝ ብቻ ነው የምታምን። ለዛ አቻ እኔ እኮ አንተን ወድጃለሁ። ከመልክ በላይ ወንድነት፣ ጀግንነት ማርኮኛል። ይሁን። ስለዚህ አብረሽ ለመሄድ ዝግጁ ነሽ ማለት ነው? አዎ አብሬ የትም እሄዳለሁ። በቃ ሀገር ቤት አብረን ነው የምንገባ። እዚህ ያለውን ነገር ያመቻል። God, what a beautiful. ቢዩቲ እኮ ቢዩቲፉል ማለት ነው። ለዛ ውልውል ነው ያልኩሽን እንዳረሽ። ኖ ካን አይ ቴክ ዩር ነምበር? ቁጥር ልትሰጠኝ ትችላለህ? እንዴ ለምን ፈልገሽ ነው? አንቺ እዚህ ቤት ሰርቫንት አይደለሽ እንዴ? ሂጂ ግቢ። በጣም ቆንጆ ነህ። ያ ነው እንዴ ነገሩ? አልገባኝም ነበር እኮ። መድኃኒት እባላለሁ። አቻም የለ ይባላል። ጭራሽ ሰላም አላት። ትሆናላችሁ። ጡቴን አላጠባችሁ። እማዬ አክስቴ ትመክርሻለች። እሷ ከአባዬ ጋር ታለያይሻለች። ድሮንም ሰው አልሰማ ብዬ ነው እንደዚህ ሆንኩት። እና አክስቴ ጋር ልትሄጂ ነው እማዬ? አዎ እስካሁን ከሀገር አልወጣችም። ስለዚህ አብረን እንሄዳለን። ቆይ እማዬ አክስቴ እስካሁን እዚህ ነው ያለችው? አዎ ኤቢ ትመጣለች። ስለዚህ ይቅርታ ትጠይቂያታለሽ። ምክንያቱም እሷ ልክ ነበረች። ሰዎች ይሉኛል እንጂ እኮ እኔ ሽፍታ አይደለሁም። ለዚህ እና በእጅ ደም የለብህ? ጭራሽ ደም ያለበት ሰው እንዲህ ነው እንዴ? ይቅነዘነዛል እኮ። በዚያ ላይ ደግሞ ሰው መውደድም አይችልበት። እና ለምንድን ነው አንተን በሌለበት ሽፍታ ነው የሚሉት? አለ በራሴ መንገድ ስለምመር ጥቃት ስለማልወድ፣ በዚያ ላይ ለብቸኝነት ጊዜ እሰጣለሁ። ብቸኛ ነኝ። ለዚያ ነው። አሃ ጀግና ነህ ማለት ነው። ይገርምሻል፣ ከገዜ ጋር ጎረቤት ነን። ከልጅነት ጀምረን አብረን ያደግን። እሱም ጀግና ነው። ያው የኔን ያክል ባይሆን። ተው እባክህ ስለሱ አታወራኝ። እማዬ ልታረቅም ብላለች። በቃ ምንም ማድረግ አይቻልም። ለሆድ ቀጠሮ ይዘናል። ኤቢ ተረጋጊ፣ አንቺ ደግሞ ዝም በይ ትላታለች። እንግዲህ ዳጣን ሁላችሁም ባጭሩ ከዚህ ቤት እንወጣለን። አሁን መሄድ ያለብን እማዬ ይቅርታ የማታደርግለት ከሆነ ወደዚህ ቤት አንመጣም። እነምጥም ልንሄድ ነው። ናታን በቃ ችግር የለውም እነ ብሩክ ጋር እንሄዳለን ብላ ለምሳሌ ጋር እንሂድ ነው ትላለች። ውሃ እሺ ትላለች። እሺ በቃ አሁንማ ሁላችንም መውጣት አለብን። በቃ እንግዲህ አሁን ተነሱ፣ ሁላችንም መሄድ ያለብን እንውጣ ትላቸዋለች። እንግዲህ ኤቢን ትዕዛዝ ሁሉም ያከብራሉ። ኤቢ እኛስ ችግር የለውም እኛስ ውሃ ሴት ልትረካ እማዬ ተማለሽ ብለናል ብለሻል ነበር። ዝም አለችን። በቃ አይቻልም። ስለዚህ አንቺ መሄድ ነው የሚያሳስባት። አይቻልም በቃ ኤቢ እሺ እንግዲህ አሁን ወዴት ነው? ለምሳሌ ቢል ልንሄድ ነው። እሺ በቃ እንደውም እንሂድና ምሳሌ ናፍቃናለች። እዚሁ እንይዛለን። ኤቢ እስከ መቼ ይህ ሀሳብ እኔ ትክክል አይመስለኝም። ትክክል አይደለም። እማዬ እስካሁን ተመለስ ትላለች ብዬ ነበር። ዝም ብላለች። ናታን እውነቱ ነው። አንቺ ዝም በይ አታውሪ ዳጣ። እኔና አንቺ ገና የምናወራው ብዙ ነገር አለ። ወራዳ እያለች ተሰርባታለች። እናንተ ትደባደቡ ነው እንዴት አለችኋል? እባክሽ አንድ ነገር ማድረግ አለብን።
ናታ ስማ፣ ካልታረቁ ሁላችንም ወደዚህ ቤት አንመለስም። ስለዚህ ምርጥ እናፍቃኛለች፣ እኔ ሄዳለሁ ትላታለች። ውሃ የትም አትሄድም እያለች እንግዲህ እንመለስ፣ እነሱንም ጭምር አናስጨንቃቸው፣ ወደ ቤት እንመለስ፣ እኛ ችግር የለውም በቃ እኛ ሁላችሁም በቃ ትጨነቁ፣ ሩማችን ይዘን እናድራለን። እኛ ከልጆቻቸው ሌላ ነገር ከበለጣቸው ለብቻቸው ሆነው ማየት ይችላሉ ይሉና እንግዲህ ሁላቸውም ይስማማሉ፣ ይሄዳሉ ማለት ነው። እንግዲህ ውሃ እየቀረች ትገኛለች። ውሃ አላየዋትም፣ ወደ ኋላ ቀርታለች። እንግዲህ ወደ ኋላ ቀርታ ማዬ ማለት እንግዲህ ማዬ ይሆናል። ውሃ በቃ እንደ ውሃ ነይ እንጂ ይሏታል። አልፈልግም፣ ምን አልሄድም፣ እኔ መሄድ የምችለው እስከዚህ ብቻ ነው። ነይ ምን ማለት ነው? ነይ ነይ ሂጂ ውሃ ነይ ረፊ ሂጂ ትልና እንግዲህ ኤቢ እየገተተች ይዛ ትሄዳለች ማለት ነው። እንዴት ምን ማለት ነው? አርፈሽ ሂጂ ቀጥ ብለሽ ትሄጂ ትላታለች። ሁላቸውም ጠርቅቅ ብለው ሄዳሉ። ግን በጣም ያሳዝናሉ የምር ማርቲ በጣም እንግዲህ ባትመለሽ ሆኖ እያንዳንድሽ እግርሽን ቀጥሜ ነበር ማትመለሰሽ እያለች መጥረጊያዋን ይዛ እየዞረች ነበር። እንግዲህ የመለሳቸው እንግዲህ ደረጀ ነው። ይሄ ሁሉ ቤተሰብ መበተን አትፈልግም ማዬ፣ በቃ ሽማግሌዎችን ይዘን ማስጠየቅ ነው የሚቻለው እና የኛ መውጣት አይቻልም። ስለዚህ አባዬም ይጨነቃል፣ እናቴ ደግሞ በሽማግሌ ይሻተልም። እሺ በቃ እንሞክራለን። ኤቢ በቃ ዳጣ ጨርሰናል። ስለዚህ እና ለኔ ነግራኛለች፣ ለቃሊስ ልደውልለት እና እንደምትፈትነው ነግራኛለች። ምን አገባት ለምን እንፈትነው ነው? ስለዚህ እህቴ እንድትጎዳብኝ አልፈልግም። ላንቺ ብላ ነው። በጣም ነው ያዘንኩባት። ስለዚህ አንተን ሳልፈልግህ ጠልቼ ራኩ እንዳይመስልህ፣ እኔ ለሷ ብዬ ነው። እሷ ግን ትልቅ ብልግና የሰራችው። እሺ ኤቢ ሁሉንም እንግዲህ በቃ እሺው እና እሷ ግን ላንቺ ብላ ነው እንደዚህ ሆነችው። ዳጣም እንግዲህ እየተጨነቀች ብቻዋን ትገኛለች። ቃሊስ በቃ አስበልተኸኝ ዝም አልልህም እያለች ትገኛለች። ቃሊስ ጋር ትደውልለት እና በቃ ከኤቢ ጋር ምንም ስለማንደባበቅ ነው፣ ለዛ ነው እንደዛ ላደርግ የቻልኩት። ይቅርታ፣ በጣም ይቅርታ። እኔን ለእህቴ ብለህ በቃ ትንትለኛለህ። እህቷ እንዲሆንሽ አላውቅም ነበር። ግዴታ ከአንድ እናት መወለድ ያለብን እንዴ? ስለዚህ እህቷ አይደለሽም። እህቷ በሆነ ለአንተ ምን ይጠቅምሃል? ነው ወራው እንደዛ አይደረግም። እህትሽም ጓደኛ ሆነች፣ እሷ ፍቅረኛ የእሷ ነው። አዲስ ይቅርታ። እሺ ከመቼ ጀምሮ ነው እንደዚህ አይነት ስሜት ጀምሮ ነው? ካየሁ ቀን ጀምሮ ለምን አልነገርሽኝም ይላታል። እና ስነግርህ እኮ ሄደህ ለኤቢ ተናገርክ። ተምር ፍቅረኛ የለሽም እንዴ? እና ለምን ባንተ ደነግጣል? ምን እንወደሽ? ቃዲስ ምን ነው ዝም አልክ? ዳጣ ይኸውልሽ በጣም ትልቅ ይቅርታ ጠይቅሻለሁ። እኔ ለኤቢ ብቻ ነኝ። ስለዚህ ስህተትሽን ለኤቢ አልናገርሽም። ከዚህ በኋላ እንዳትደውይ። ሰዎችን መፈታተን በጣም ሀያት ነው። እኔ ብትባለው በጣም ከባድ ነበር። አንቺ ቆንጆ ልጅ ነሽ ይላታል።